ልጅቷ ከዓመት በላይ ኮማ ውስጥ ተኝታ ነበር። ታምራዊ ሊባል በሚችል መንገድ በዚያ ሁኔታ ውስጥ ሆና ወንድ ልጅ ወለደች። ተንኮለኛ ጓደኛዋ ግን ልጇን ብቻ ሳይሆን እጮኛዋን ሰረቀችባት። ልጁን የራሷ አድርጋ የናጠጠ ሀብት ያላቸው ቤተሰቦች መካከል ሰተት ብላ ገባች። ያልተጠበቀ ወሊድ ጂሁን ካለችበት ሁኔታ እንድትወጣ ቢያደርጋትም ትውስቷን በጠቅላላ ግን አታ ነበር። ሆዷን እየነካች አንድ አስፈላጊ ነገር ከዚህ ውስጥ እንዳጣች ይሰማታል። ሆኖም ግን ልጅ ስለመውለዷ ምንም የምታስታውሰው ነገር አልነበረም። ጊዜውም ነጎደ። ሳይታሰብ 5 ዓመታት ተቆጠሩ። ካንግሁ ለትምህርት ከሄደበት ሀገር ትምህርቱን ጨርሶ ከ5 ዓመታት በኋላ ተመለሰ። ሲዮሪን በደስታ ወንዱ ልጃቸውን ይዛ እየጠበቀችው ነበር። ካንግሁ ደግሞ ያን ያክል ደስተኛ ባይሆንም ልጁን ሲያገኘው ይሄ ለመጀመሪያ ጊዜ ነበር። ሲዮሪንን በትክክል እንኳን ሳይመለከታት ቀና ብሎ መንገዱን ሄደ። ምክንያቱም የማይፈልጋትን ይህችን ሴት ያገባት ልጁን ካንተን የወለድኩት ስላለችውና ዲኤንኤውም ያንኑ ስላረጋገጠለት ነበር። ሀገሩ እንደገባ በመጀመሪያ ያደረገው ነገር የቀድሞ ፍቅረኛው ጂሁ በአደጋ የሞተችበትን ቦታ በመገኘት ለሷ ያለውን ፍቅርና አክብሮት ገለጸ። ጂሁ ስትሞት የእርሱም ልብ አብሮ ሞቷል። የትኛዋንም ሴት ዳግመኛ ወደ እሱ ዓለም የሚያስገባበት አቅም የለውም። እሱ የማያውቀው ነገር ግን ጂሁ እስካሁን በሕይወት እንዳለች ነበር። ያለፉትን 5 ዓመታት ከእናቷና ከወንድሟ ጋር በአንድ አነስተኛ መንደር ውስጥ የራሷን ሕይወት እየመራች ቆይታለች። ሁልጊዜ ሌሊት ላይ ብዙ ጊዜ የሚረብሻት አንድ ህልም ነበር። በህልሙ ውስጥ አንድ ሕፃን ልጅ ወደ ውቅያኖስ ዘሎ ይገባል። እርሷም ተከትለው ዘላ ትገባለች። ከውሃ ውስጥ ተሸክማ ታወጣዋለች። ከዚያ ግን ሕፃኑ ልጅ ከእጇ ላይ ይጠፋል። በዚህ የምትደነግጠው ጂሁ በድንጋጤ የጮች የጠፋው ልጅ ትፈልጋለች። ይህ ልጅ ከእርሷ ጋር የሚያገናኘው ነገር እንዳለ እርግጠኛ ናት። በዚህም ምክንያት እናቷን ሆዷ ላይ ትልቅ ስፌት ለምን እንዳለና ከዚህ በፊት ልጅ ስለመውለዷ ጠየቀቻት። ምስኪኗ እናቷ ግን ልጅ ስለመውለዷ የምታውቀው ነገር አልነበረም። ዝም ብላ አንቺ እኮ አግብተሽ አታውቂም፣ እንዴት ልጅ ሊኖርሽ ይችላል ትላታለች። ጠባሳው ከአደጋው በኋላ ቀዶ ጥገና ተደርጎላት ስለነበር የእሱ እንደሚሆን ነገረቻት። ጂሁም ያ ሕፃን ሁል ጊዜ በህልሟ ለምን እንደሚያለቅስና ከእርሷ ጋር ምን እንደሚያገናኘው ትጨነቅ ነበር። አንድ ቀን ከጓደኛዋ ጋር ሆኖ በመንገድ ላይ ያልጠበቀችው ነገር ትውስቷን ቀሰቀሰው። በገበያ መካከል አንድ ሰው ተመለከተች። በሰውየው አንገት ላይ የተመለከተችው ንቅሳትና በእጁ ያጠለቀውን ጥቁር ጓንት እንደተመለከተች በአእምሮዋ ውስጥ ሽርፍራፊ ትውስታዎችን መመልከት ጀመረች። ይህ ሰው ከትላንትናዋ ጋር የሆነ ቁርኝት እንዳለው እርግጠኛ ነበረች። በፍጥነት ከጓደኛዋ ጋር ሰውየውን ተከተሉት። በመብራት በመያዛቸው ምክንያት ሰውየው አመለጣቸው። እንደ አጋጣሚ ጓደኛዋ የመኪናውን ታርጋ ፎቶ አንስቶት ነበር። እርሷም ይህንን ሰው ለመፈለግና የጠፋ ትውስቷን መልሳ ለማግኘት ለራሷ ቃል ገባች። በሌላ ጎኑ ሲዮሪን የካንግሁ ሻንጣ ውስጥ የእርሱና የጂሁን ፎቶ አገኘች። በጣም ተናደደች። ሴትነቷን ተጠቅማ ካንግሁንም ለማማለል ሞከረች። ነገር ግን እርሱ በእርሷ ላይ ምንም አይነት ፍላጎት አልነበረውም። እንዲያውም ሁለተኛ እንደዚህ እንዳታደርግ አስጠነቀቃት። ይሄ ደግሞ ሲዮሪን የበለጠ እንድትንጨረጨር አደረጋት። ለ5 ዓመታት ስሟን ከቀበረችው ጓደኛዋ እኔ በምን አንሳለሁ ስትል ራሷን አወዳደረች። የካንግሁ ሚስት የምትሆነው እሷ ብቻ እንደሆነችና ሙሉ ሀብቱንም እጇ እንደምታስገባ ለራሷ ቃል ገባች። ጂሁ በጓደኛዋ እርዳታ የባለ ንቅሳቱን ሰው የሥራ አድራሻ አገኙት። ሰውየው የሚሰራው የካንግሁ አባት በባለቤትነት የሚያስተዳድሩት ትልቅ ኮርፖሬሽን ውስጥ ነበር። ካንግሁ ባጠገቧ እያለፈ ነበር። ነገር ግን ያለፉትን 5 ዓመታት ሲናፍቃት የኖረችው ሴት አጠገቡ እንደነበረች አላስተዋለም ነበር። እንደ እንግዳ ሰውም አልፏት ሄደ። ወደ ቤቷ እየተመለሰች አንድ ትልቅ ሰው መንገድ ላይ ወድቆ እርዳታ ሲጠይቅ ተመለከተችና ፈጥና እጇ ላይ ለእናቱ የገዛችው መድኃኒት በመስጠት የሰውየውን ነፍስ ታደገችለት። ሰውየውንም ተንከባክባ በታክሲ ወደ ቤቱ ላከችው። ሰውየውም በደግነቷ ውስጡ ተነካ። ከቀናት በኋላ የሲዮሪን እናትም ከውጭ ሀገር ተመልሳ መጣች። ወደ ልጇ ወደ ሲዮሪንም መሄድ ስለፈራች ወደ ጂሁ ቤት በፖሊሶች እርዳታ መጣች። ጂሁን እንዳየቻት ፈርታ ከጠረጴዛ ስር ተደበቀች። እየደጋገመችም ይቅርታ ጠየቀቻት። በኋላም ልክ ጂሁ ትውስቷን እንዳጣች ስትሰማ ነበር ከተደበቀችበት የወጣችው። ብዙም ሳትቆይ ሲዮሪን እናቷ ወደ ከተማ እንደመጣች ሰማች። በመሆኑም በጣም ደነገጠች። እናቷ ሚስጥሯ እንዳታጋልጥባት ዶንግሱን በአስቸኳይ እናቷን ፈልጎ እንዲያመጣት ላከችው። ጂሁ ደግሞ ንቅሳታሙን ሰው ለማግኘት እሱ የሚሰራበት ድርጅት ውስጥ የሥራ ማመልከቻ አስገባች። እንደ አጋጣሚ ከዚህ በፊት ያተረፈችው ሰው የድርጅቱ ባለቤት ሆኖ ተገኘ። ሁለቱም ሲተያዩ ተገረሙ። ሰውየውን በጣም ደስ ስላለው ወዲያው የእርሱ የግል ተንከባካቢ አድርጎ ቀጠራት። ስራዋንም በምትሰራበት ጊዜ አንድ ሕፃን ልጅ ብቻውን አገኘች። ይህ ሕፃን በህልሟ እየደጋገመ የሚመጣው ሕፃን እንደሆነ አላወቀችም። የገዛ ልጇ ነበረ። ሁለቱ ከዚህ በፊት ባይተዋወቁም አንዳች የሚያስተሳስራቸው ኃይል ግን ነበር። ገና ከተገናኙበት ደቂቃ ጀምሮ በቃላት የማይገለጽ ትስስርና ቅርርብ ነበራቸው። በድንገት ሲዮሪን መጣች። ፊቷን አዙራ የምትሄደውን ሰራተኛ የምታውቃት መስሎ ተሰማት። እናም ጠራቻት።
ጂሁ በዝግታ ፊቷን ስታዞር የሲዮሪን የመጀመሪያ እርምጃ ልጁን ወደ ኋላ መደበቅ ነበር። ከፊት ለፊቷ የቆመችው ሴት ከ5 ዓመታት በፊት የሞተችውና ልጇን የቀማቻት ጓደኛዋ እንደሆነች እርግጠኛ ነበረች። ሲዮሪን ልቧን ደገፈች። ልቧ በኃይል እየመታ የጎድን አጥንቷን ተርትሮ ሊወጣ ይመስላል። ጂሁም ራሷን አስተዋወቀቻት። የዚያን ጊዜ ጥርጣሬዋ ልክ እንደሆነ አረጋገጠች። ነገር ግን እንቆቅልሽ የሆነባት ነገር ጂሁ ለምንድን ነው እኔን ያላወቀችኝ የሚለው ጥያቄ ነበር። በእርግጥ ዋናው ጉዳይ አሁን እሱ አልነበረም። ዋናው ጉዳይ ካንጉ ጂሁን እንዳያገኝ ማድረግ ነው። አለበለዚያ እስካሁን የገነባችው ነገር ገደል መግባቱ ነው። የፈረደበት ዶንግሱን በጥፊ ያላሰችው ለምን ጂሁ ሞታለች ብሎ እንደዋሻትና እስካሁን ሲያጭበረብራት እንደቆየ በጩኸት ጠየቀችው። ዶንግሱ ምንም ምርጫ ስላልነበረው ጂሁን ያዳነቻት የገዛ እናቷ እንደሆነች እውነታውን ነገራት። ሲዮሪን ንዴቷን መቆጣጠር አቅቷት በጣም መጮህ ጀመረች። ዶንግሱ በፍጥነት እናቷን ከየትም ብሎ ከየት እንዲያመጣትና ጂሁ እንዴት እንደተረፈች ከሷ እንዲያጣራ አዘዘችው። በአስቸኳይም ካንጉ ጂሁን እንዳያገኝ መንገድ መፈለግ ይኖርባታል። በአንዲት ሴት ምክንያት የዓመታት ልፋቷ ገደል መግባቱ ብቻ ሳይሆን ዳይሬክተር ይሁን እንዲህ በቀላሉ እንደማይለቃቸው ታውቃለች። ጂሁም ስራዋን በሚገባ በመወጣቷ የሊቀ መንበሩ ጤንነት እየተሻሻለ መጣ። የምግብ ፍላጎቱም ተስተካከለ። ለዓመታት ቤት ውስጥ ተቀጥራ ትሰራ የነበረችው ሰራተኛ ነገሩን ማመን አቅቷት ጂሁን እያሞካሸች ለሲዮሪን ስትነግራት ሲዮሪን ተበሳጨች። በመሆኑም ጂሁን እጇን ይዛ ያቻኮለች ከቤት ይዛት ወጣች። በአጋጣሚ ከርቀት ካንጉ ሲመጣ ተመለከተችው። በድንጋጤ ጂሁን እየገፈተረች መኪና ውስጥ አስገባቻት። ከዚያም በፍጥነት እየነዳች ከዚያ ሄደችና በረጅሙ ተነፈሰች። ግማሽ መንገድ ከወሰደቻት በኋላ በስራዋ ፕሮፌሽናል እንዳልሆነች ለዚህ ስራ እንደማትመጥንና ከስራ መባረሯን ነገረቻት። ጂሁ ሊቀመንበሩን ቻው ማለት ፈልጋ ነበር። ሲዮሪን ግን የሞሱንግ ግሩፕ ካምፓኒ ትልቅ ቦታ እንዳላት ገልጻ ድጋሚ ወደዛ ዝር እንዳትል አስጠነቀቀቻት። ከዚያም ሲዮሪን ወደ ሊቀመንበሩ ተመልሳ የተቀነባበረ ታሪኳን ፈጥራ ጂሁ ስራ በዝቶብኛል ብላ እንደለቀቀች ነገረችው። ሊቀመንበሩ በጣም ተበሳጨ። ሲዮሪን በዚህ ጊዜ ነበር ጂሁ ያለፈ ትውስቷን እንዳጣች የተገነዘበችው። ጂሁ የሊቀመንበሩ ተንከባካቢ ለመሆን የተቀጠረችው ዶንግሱን ለማግኘትና ትውስቷን ለመመለስ እንደሆነ ተረዳች። ይህ ደግሞ የሲዮሪንን ጭንቀት የበለጠ ከፍ አደረገው። የዚያን ምሽት ሽማግሌው ሊቀመንበር በድንገት የልብ ድካሙ ተነሳበት። በዙሪያ ያሉት ሰዎች ሁሉ ጋር ደወለ። ነገር ግን ማንም ያነሳለት አልነበረም። በጭንቀት ውስጥ እንዳለ ጂሁ ጋር ደወለላት። እርሷም ሌሊት ነው ሳትል ወጥታ በድጋሚ ሕይወቱን አተረፈችለት። ሰውየውም ለእሱ ሳትናገር ስራውን ጥላ ስለወጣቸው ቀሳት። እርሷም የዚያን ጊዜ ነበር ሲዮሪን በድብቅ እንዳባረረቻት የተረዳችው። ጂሁ ልትወጣ ስትል ለዓመታት ሐዘኑን በመጠጥ ደብቆ የሚኖረው ካንጉ እንደተለመደው ጠጥቶ ገባ። ለዓመታት አጣዋት እያለ ሲቆጭ የነበረችውን ሴት ፊት ለፊቱ ሲመለከታት አይኑን ማመን አቅቶት ፊት ለፊቱ ቆመ። አይን ለአይን ተያዩ። የናፍቆት እንባ ከዓይናቸው ፈሰሰ። ካንጉ በዝግታ የፍቅረኛውን ስም ጠራው። ጂሁ ስሟ ሲጠራ ስትሰማ በልቧ ሊገለጽ የማይችል ስሜት ተሰማት። ራሱን መቆጣጠር አልቻለም። በፍጥነት ጂሁን አቀፋት። ጂሁን በሚያስገርም ሁኔታ የምታቀው ጠረን ሸተታት። ከዚህ ሰው ጋር ያለኝ ግንኙነት ምንድነው እያለች ስትመራመር አጋጣሚውን በገዛ አይኖቿ የተመለከተችው ሲዮሪን በቁጣ እየሮጠች መጣ የጂሁን እጅ እየጎተተች ወደ ውጭ አስወጣቻት። ካንጉ ሊከተላቸው ቢሞክርም ስለሰከረ መሮጥ አቃተው። በወደቀበት አይኖቹ ብዥ ያሉበት ጂሁ የራቀች ስትሄድ ተመለከታት። ካንጉ ሲነቃ ወዲያው የሮጦ ወደ ውጭ ወጥቶ ጂሁን መፈለግ ጀመረ። ትላንት ማታ የተመለከታት ሴት የቀድሞ ፍቅረኛው እንደነበረች እርግጠኛ ነበር። ሲዮሪን ቀድሞውኑ ለዚህ ተዘጋጅታ ስለነበር ትላንት ማታ በጣም ጠጥቶ እንደነበርና በድጋሚ እርሷ ከጂሁ ጋር እንደተመሳሰለችበት ይህም ለሷ በ5 ዓመታት ውስጥ በድጋሚ አንድ አልጋ የተጋራችበትና አብረው ያደሩበት ጣፋጭ ምሽት እንደነበር ነገረችው። ጂሁ የምትባል ሴት እንደሞተችና ባለፈ ቁስል መሰቃየቱን እንዲያቆም ማስጠነቀቀችው። በዚህ ምክንያት የምትወስደውና የምታስብለትን አጠገቡ ያለችውን ሴት እያሳዘነ እንደሆነ ነገረችው። ካንጉ ግን ሲያያት አስጠላችው። እንዴት ብሎ በሷ ደስተኛ ሊሆን ይችላል? ጥሏት ሄደ። ሲዮሪን ጂሁን አገኘቻትና በጥፊ መታቻት። ከቤተሰቧ እንድትርቅ ማስጠነቀቀቻት። ሲዮሪን በጣም በተናደደች ቁጥር ጂሁ የበለጠ ግራ እንድትጋባ አደረጋት። ታዲያ ያ ሰው ለምን ስሟን እንደጠራ ጠየቀቻት። ደግሞ ስለምንድን ነው የሷ ልብ የተለየ ስሜት የተሰማው? ሲዮሪንስ የሷን በእነሱ ቤት ዙሪያ መገኘት እንደፈራችሁ ለምንድን ነው? ለዚህ ምክንያታዊ ምላሽ ከሲዮሪን እንደምትፈልግ ገለጸችላት። ሲዮሪን ግን ምንም ምላሽ ስላልሰጠቻት እርሷም ወደ ኋላ እንደማትመለስና ሊቀመንበሩ ቤት ተመልሳ ለመቀጠር መስማማቷን አስታወቀቻት። ነገሩ አሁን ባይገባትም ጂሁ እነዚህ ሰዎች ካለፈ ትውስቷ ጋር የሚያገናኛቸው ነገር እንዳለ እርግጠኛ ሆናለች። ውሳኔዋ ሲዮሪን የበለጠ እንድትበሳጭ አደረጋት። እርሷን አልታዘዝም በማለቷ ዋጋ እንደምታስከፍላት በዝግታ ዛገች። ጂሁ ሊቀመንበሩ ጋር ስራዋን ለመቀጠል ተመልሳ መጣች። እርሱም በጣም ደስተኛ ነበር።
ነበር። እንዲያውም በድጋሚ ስራውን ጥላ እንዳትሄድ ደሞዟን እጥፍ ለማድረግ ቃል ገባላት። አብረው የነበራቸው ቆይታ በጣም ጥሩ ስለነበር ሊቀመንበሩ ጂው ላይ እምነቱን ጥሎ ነበር። የዚያን ጊዜም አንድ በጣም ትልቅ ዶክመንት ለካንጉ እንድታደርስ በእምነት ሰጣት። ሲዮሪን ግብይት ላይ ነበረች። የቤት ሰራተኛዋ ደውላ ጉዳዩን ነገረቻት። ስትከንፍ ወደ ድርጅቱ ሄደች። ካንጉ ጋርም በመሄድ ሰበብ ፈጥራ ከዚያ ይዘው እየወጣች ሊፍቱን በሚጠባበቁበት ሰዓት ጂው ደግሞ ሊፍት ውስጥ ነበረች። ሲዮሪን ሊፍቱ እስኪመጣ በጭንቀት እያላባት ነበር። ልክ የሊፍቱ በር ሲከፈት በረጅሙ ተነፈሰች። እንዳጋጣሚ ጂው ሌላኛው ሊፍት ውስጥ ነበረች። በዚህ ሁኔታ ሁለቱ ሳይገናኙ ተላለፉ። ጂውም ካንጉን ሳታገኘው ቀረች። ሲዮሪንም እያንዳንዱን የጂውን እንቅስቃሴ የተከታተለች በዚህ መንገድ ሁሌ ባሏን ማስመለጥ እንደማትችል ታውቋለች። ጂውን ከመካከላቸው ለማስወገድ ዘላቂ መፍትሄ ያስፈልጋታል። ስለሆነም ለጂው እሱን የምጠላበትን ምክንያት ነገረቻት። እርሷ ቤቷን ለማፍረስ ስታክር እንደኖረች ያኔ ገና እርጉዝ በነበረችበት ጊዜ ባሏን ከሷ ለመቀማት ጥረት ስታደርግ እንደነበርና መጥፎ ሰው እንደሆነች ነገረቻት። ካንጉም የዚያን ምሽት ስሟን የጠራው ለዛ እንደሆነ አስረዳቻት። የሰማችው አሳፋሪ ስነ ምግባር የሷ መሆኑን ጂው አምና መቀበል አቃታት። ያለፈ ታሪኳ የዚህን ያክል አሳፋሪ እንዴት ሊሆን ይችላል እያለች በሐሳቧ በተዋጠችበት አንድ የሆነ ድምጽ ከሐሳቧ ነቃት። ወደ ኋላ ስትዞር ካንጉ ነበር። የቀድሞ ፍቅረኛውን የገዛ ቤት ውስጥ ሲመለከታት አይኑን ማመን አልቻለም። ጂሁም ይህንን ሰውዬ በድጋሚ ስትመለከት ያ ተመሳሳይ ስሜት በልቧ ላይ ተሰማት። ነገር ግን ደፍራ እሱን መመልከት አልቻለችም። ካንጉ ወደ እሷ ተጠጋ። በድጋሚ እየቃዠ መስሎት ነበር። ጉንጯን በእጁ ከዳበሰ በኋላ ነበር እየቃዠ እንዳልሆነ የተረዳው። በጣም የሚወዳት ሴት በእርግጥም አልሞተችም። ጂሁ ግን ሲዮሪን እሷ የሰው ቤት እንደምታፈርስ የነገረቻትን ስታስታውስ ይህንን እውነት መጋፈጥ አልቻለችም። እጆቹን አስለቅቃ ወደ በሩ ሮጠች። ካንጉ ተከትሏት ወጣ። የቤት ሰራተኛዋ እያየቻቸው ነበር። ወዲያውም ካንጉ ከጂው ተከትሎ ሲወጣ እንደተመለከተች ለሲዮሪን ነገረቻት። ሲዮሪንም ጭንቀቷ እየጨመረ መጣ። ወዲያው ደግሞ ጂሁ ትውስቷ እንዳጣችና የተሳሳተ መረጃ እንደሰጠቻት አሰበች። በተጨማሪም ካንጉ በዚህ ሰዓት ህጋዊ ባሏ ነው። ጂሁ ትውስቷን መልሳ እስካላገኘች ድረስ ያን ያክል የሚያሰጋት ነገር አይኖርም። ካንጉ ጂሁን ተከትሎ ደረሰባት። እጇንም ይዞ አይኑን እንድታየው ጠየቃት። ይህን ያክል ለምን እንደተቀየረች አልገባውም። ያለፉትን 5 ዓመታት በህይወት እያለች እስካሁን ለምን ወደሱ አልመጣችም? የ5 ዓመት ናፍቆቱን በጥያቄ ነበር የገለጸላት። የህይወቱን ፍቅር በድጋሚ እንዳያጣት ስለሰጋ እጇን አጥብቆ ያዘው። አቀፋትና በድጋሚ ወደሱ ተመልሳ ስለመጣች አመሰገናት። በድንገት ስቃዩን የሚቀሰቅሱ ትውስታዎች ወደ ጂሁ ጭንቅላት መጡ። እናም ራሷን ስታወደቀች። ካንጉ በጣም ደንግጦ በፍጥነት ወደ ሆስፒታል ወሰዳት። ዶክተሩም ታካሚዋ ለረጅም ጊዜ ጭንቅላቷ ተጎድቶ በመቆየቱ ሙሉ በሙሉ ትውስቷን እንዳጣችና በተለይም አንዳንድ ጊዜ የሆነ አይነት ድንጋጤ በሚያጋጥማት ጊዜ አምኔዥያ እንደሚነሳባትና ራሷን እንደሚያስታት ነገረው። ጂሁን በሆስፒታል አልጋ ላይ በዚያ ሁኔታ ሲመለከታት የካንጉ ልብ በጣም አዘነ። ባለፉት ጥቂት ዓመታት ምን አይነት የስቃይ ህይወት እንዳሳለፈች እያሰበ ለእርሷ የስቃይ ምክንያት በመሆኑ ራሱን ወቀሰ። የጂሁ እናትና ወንድም ዜናውን እንደሰሙ ፈጥነው መጡ። ካንጉን ስትመለከት እናቷ በቁጣ ለምን ሁሉንም ነገር ረስታ የተቀመጠችው ልጅ በድጋሚ እንደሚጎዳት ጠየቀችው። ወንድሟም አንገቱን አንቆ ከዚያ ሊያስወጣው ሞከረ። ካንጉ ግን ለመውጣት ፈቃደኛ አልነበረም። በጭቅጭቃቸው መሃል የጂሁ እናት ያኔ ከ5 ዓመታት በፊት ስለተፈጠረው አደጋ ወቀሰችው። ጂሁ የዚያን ቀን ካንጉ ልታገኝ ባትወጣ ኖሮ ባሏና ልጇ ላይ የመኪናው አደጋ ባልደረሰ ነበር። ባሏ በአደጋው ወዲያው ሲሞት ጂሁ ደግሞ ለዓመታት ኮማ ውስጥ ተኝታ ነበር። ለዚህ ሁሉ ነገር ተጠያቂው ካንጉ እንደሆነ ነገረችው። ሁለተኛም ከልጇ ፊት ድርሽ እንዳይል አስጠነቀቀችው። ካንጉ እያዘነ ወጣ። የጂሁ ቤተሰብ ላይ ለደረሰው ጉዳት ራሱን ተጠያቂ ያደረገ ነበር። በድንገት ሲዮሪን እነዚህን ሁሉ ዓመታት ጂሁ ሞታለች እያለች ስትዋሸው እንደነበር አስታወሰ። አንድ አጠራጣሪ ነገር እንዳለ አስተዋለ። ቤት ከገባም በኋላ ከሲዮሪን ጋር በኃይለኛው ተጣላ። ጂሁ በህይወት እንዳለች እስካሁን ለምን እንደዋሸችው ጠየቃት። ይህ ደግሞ ጂሁ ህይወቷን ለመበታተን ብቅ ያለች ባለ ሰዓት ቦምብ እንደሆነች አሰበች። ካንጉ የማያውቀው ነገር ደግሞ በጂሁ ህይወት ውስጥ ሱንሆ የተባለ ሌላ ወንድ መኖሩ ነበር። ጂሁን ለመንከባከብ ሆስፒታል ቆየ። ካንጉ ጂሁን ከህይወቱ እንዳይሰርቅበት ፈርቷል። ለእርሷ ያለውን ፍቅር ሁሌም ሊነግራት ይፈልጋል። ሆኖም ግን ከንፈሩ ጋር እየደረሰ ድፍረት ስለሌለው ብቻ የልቡን ሳይናገር እስካሁን ቆይቷል። ጂሁ አሁንም ውሃ ውስጥ ዘሎ ስለሚገባው ሕፃን ታልማለች። አባቷ ደግሞ እየሰመጠ ነበር። የሚሰማት ስሜት ከባድ ነበር። ጮኻ ነቃች። ከዚያም ከነቃች በኋላ ወደ አባቷ መቃብር ሄዳ ምን አይነት ሴት እንደነበረች አባቷ እንዲነግራት ተመኘች። እንደሚባለው የሰዎችን ህይወት የምታበላሽ አፍረተ ቢስ ሴት መሆኗንም ጠየቀችው። ሰንሆ እንዲህ ስትሰቃይ ሲመለከት ጥሏት ለመሄድ አልፈለገም። ልክ ልትወጣ ስትል አባቷ የሚሰራበት መስሪያ ቤት ሰራተኛ ነኝ የሚልና የአባቷ ጓደኛ የሆነ ሰው አገኛትና አባቷ የጸረ ሙስና ምርመራ ቢሮ ዳይሬክተር እንደነበርና ከመሞቱ በፊት በሞሱን ግሩፕ ላይ የሙስና ምርመራ እያደረገ እንደነበር
ሆኖም እርሱ በመሞቱ ምክንያት ብዙ ሚስጥር ተቀብሮ እንደቀረና ወዲያውም ሁሉም ምርመራ እንዲቋረጥ እንደተደረገ ነገራት። የምታውቀውን የሞሱንግ ግሩፕ ስም ስትሰማ የአባቷ ሞት ግድያ ሊሆን እንደሚችል ተጠራጠረች። ሁሉም ገጠመኝ ወደ ሞሱንግ ግሩፕ ቤተሰብ ለምን እንደሚወስዳት አልገባትም። ጂሁ ወደ ቤት በምትመለስበት ጊዜ ካንጉ በሯ ላይ እየጠበቃት ነበር። ሰንሆ ጂሁን ለመጠበቅ በመካከላቸው ጣልቃ ገባ። የሷ ፍቅረኛ እንደሆነና ከዚህ በኋላ እርሷን ማስቸገሩን እንዲያቆም ነገረው። ካንጉ ቢላዋ ልቡ ላይ የተሰካበት ያልተሰማው ጂሁን ከካንጉ ለማራቅ የምትታገለው ሲዮሪን ደግሞ ጂሁን በድብቅ ትከተላት ነበር። ጂሁ ከእንግዳው ልጅ ጋር ስትስቅና ስትጫወት ስትመለከት አንድ ሐሳብ መጣላት። ብዙም ሳይቆይ ስለዚህ ወጣት የምትፈልገውን መረጃ በጠቅላላ በሲዮሪን እጅ ውስጥ ገባ። ስሙ ሰኖ ይባላል። ከኮሌጅ ጀምሮ ጂሁን ሲያፈቅር ኖሯል። አሁን ደግሞ ከጂሁ ጋር ተመሳሳይ ህንጻ ላይ ነው የሚኖሩት። ይህን ስታውቅ ሲዮሪን በጣም ደስ አላት። ሰንሆንም ካንጉ በጂሁ ተስፋ እንዲቆርጥ መጠቀሚያ ለማድረግ አቀደች። ልክ ሲዮሪን እንደጠበቀችው ካንጉ ጂሁ በህይወት መኖሯን ካረጋገጠ በኋላ ሲዮሪንን ፍቺ ጠየቃት። ሲዮሪን አልደነገጠችም፣ ምክንያቱም የካንጉ ህጋዊ ሚስቱ ናት። በገዛ ፈቃዱ ጂሁ ጋር ከሄደ የሞራል ችግርን የሚያሳይና በሰዎች ዘንድ የሚኖረውን ገጽታ የሚያበላሽ ይሆናል። ይህ ደግሞ ለቤተሰቡም ሆነ ለድርጅቱ ጥሩ አይደለም። በመሆኑም ሽማግሌው አባቱ ራሱ ጣልቃ ገብቶ ሐሳቡን እንደሚያስቀይረው ታውቃለች። ካንጉም የሁኔታውን ክብደት ተረድቶታል። ሆኖም ግን ሲዮሪንን ከህይወቱ የሚያስወጣበትን መንገድ እንደሚፈልግ ነገራት። ብዙም ሳይቆይ የሊቀመንበር አባቱ ጤንነት ስለተጎዳ ተዝለፍልፎ ወደቀ። ሐኪሞቹም የቀድሞዋ ተንከባካቢ ጥሩ አድርጋ ይዘው እንደነበር ገለጹ። ሲዮሪን ጂሁ ተመልሳ ወደዚያ ቤት እንድትመጣና ካንጉ ጋር እንድትቀራረብ አትፈልግም። ሆኖም ግን ጂሁን ለማምጣትና በስቃይ ብዛት ተማራ ስሯን ጥላ እንድትሄድ ለማድረግ ወስና ራሷ ሄዳ አናገረቻት። ምንም የማያውቀው ጂሁ ስለተፈጠረው ነገርና በእርሷና በባሏ መካከል በመግባቱ ይቅርታ ጠየቀቻት። ሲዮሪንም የሆነው አንድ ይሆናል በማለት ይቅርታ እንዳደረገችላትና ሽማግሌውን ብቻ ከመንከባከብ ውጪ ሌላ ማንም ሰው እንዳትቀርብ አስጠነቀቀቻት። ጂሁም ተስማማች። ነገር ግን የዚያው ቀን የአባቷ ጓደኛ አባቷ ሲዮሪንን ሲመረምራት እንደነበር፣ ሲዮሪንንም አግኝቷት እንደነበርና ስለሷ ጠንቅቆ ያውቅ እንደነበር ነገራት። እርሷም የነገሩን መሰረት ለማግኘት የአባቷን ማስታወሻ ተቀብላ ለማንበብ ወሰነች። ከዚያ በፊት ግን ካንጉን አገኘችው። በሁለቱ መካከል የነበረው መጥፎ ነገር ለማስተካከልና ከዚህ በኋላ እሷን እንዳይከታተላት ለማስቆም አስባ ነበር። ካንጉ ያነሳችው ነገር አስገረመው። እንዳሰበችው ሳይሆን በጥልቅ ፍቅር ውስጥ እንደነበሩና እንዲያውም ቀለበቱን ላስሩላት እንደነበር ነገራት። ይሄ ደግሞ በምን መለኪያ አሳፋሪ ወይም መጥፎ ተግባር ሊሆን ይችላል? የዚያን ጊዜ ነበር ጂሁ ሲዮሪን እንደዋሸቻት ያወቀችው። ካንጉም አጋጣሚውን ተጠቅሞ ወደ ቀድሞ ፍቅራቸው እንዲመለሱ ጠየቃት። እርሷ ግን ፈቃደኛ አልነበረችም። ብዙ ያልተመለሱ ጥያቄዎቿን ይዛ ጂሁ በድጋሚ ስራዋን ለመቀጠል ወደዚያ ቤት ተመልሳ መጣች። ሰንሆ ደግሞ ካንጉ ሊተነኩሳት ይችላል በሚል ፍራቻ ከስራ ስትወጣ ሊወስዳት በጊዜ ነበር የመጣው። ጂሁ ሰንሆ ስለሚያደርግላት ነገር ደስተኛ ናት። ነገር ግን ለፍቅሩ ምላሽ መስጠት ተስኗታል። ሆኖም ካንጉን በድንገት ስትመለከተው ሰንሆን በድጋሚ መደበቂያው አደረገችው። ካንጉ እንዳይከተላት ለማድረግ የሰንሆን እጅ በመያዝ ፍቅረኛዋ እንደሆነ ለማስመሰል ሞከረች። ካንጉም ይህንን ሲመለከት ልቡ ለሁለት የተከፈለ ያክል ነበር የተሰማው። ለራሱም የሚያፈቅራትን ሴት መልሶ እጁ ለማስገባት ቃል ገባ። ብዙም ሳይቆይ የታመመው የካንጉ አባት የቤተሰቡ የወራሽነት ማረጋገጫ የሆነውን ወርቃማ ቁልፍ ለብቸኛ ልጁ ለማስተላለፍ ወሰነ። ሆኖም አለኝ የሚለው ብቸኛ ልጁ በፍቅር ማጥ ውስጥ ተዘፍቋል። ካንጉ ደግሞ በእርሱና በጂሁ መካከል የሚገባውን የትኛውንም እንቅፋት ማስወገድ ይኖርበታል። አሁን ደግሞ ትልቁ ችግሩ የሆነው ሰንሆ ነው። የሚያፈቅራት ሴት የሌላ ሰው እንድትሆን በፍጹም አይፈቅድም። ሰንሆ ደግሞ በሚሰራበት ድርጅት በኩል ሙሳን ግሩፕን ወክሎ ከመጣው ከካንጉ ጋር ውድድር ላይ ነበሩ። ካንጉ ሰንሆን ለመስበርና ውድድሩን ለማሸነፍ ወሰነ። በሚያሳዝን ሁኔታ ግን የእርሱ ፕሮፖዛል የማህበረሰቡን ፍላጎት የሚያሟላ አይደለም በሚል ውድቅ ተደረገ። በመሆኑም ውድድሩን ተሸነፈ። ይህ ውጤት ደግሞ በሽተኛው አባቱን አበሳጨው። ወዲያውም ሊሸልመው ያሰበውን ወርቃማውን ቁልፍ ቦታው መልሶ አስቀመጠ። ውርሱን ለልጁ የማስተላለፍ ሐሳቡንም ተወው። ካንጉንም የማይረባ ሲል ወቀሰው። ሽማግሌው ወጣት እያለው ብዙ ልጆች በወልድ ኖሮ ሙሉ ሐሳቤን አንተ ላይ አልጥልም ሲል ተናገረው። አባትና ልጅ በኃይለኛው ተጣሉ። በዚህ መሃል ጂሁ ካንጉ የቤት ሰራተኛ ልጅ እንደሆነ ሌላኛው የቤት ሰራተኛ ነገረቻት። ስላለበት ሁኔታ በውስጧ ሐዘኔታ ተሰማት። ሲዮሪን ደግሞ የተፈጠረውን አጋጣሚ በመጠቀም ይህንን ውድድር የተሸነፈው በጂሁ ትኩረቱን ስላጣ እንደሆነና ጂሁን ሰንሆ ሆን ብሎ የእርሱን ትኩረት እንድትሰርቅ እንደላካትና ጂሁ ጠቃሚ መረጃዎችን ከአባቱ እየወሰደች ለሰንሆ እንደምትሰጥ ነገረችው። ካንጉም የዚያን ምሽት ጂሁን አስቆሞ ፊት ለፊት ጠየቃት። እርሱ ስለ ልማት ፕሮጀክቱ ግድ አይሰጠውም። ነገር ግን ጂሁ በእርግጥ ወደ እነርሱ ቤት የመጣችው ሰንሆን ለመርዳት መሆኑን ማወቅ ይፈልጋል። ጂሁ ግን ፍጹም እንደዚህ እንደማታደርግና የሐሰት ክስ እንደሆነ ነገረችው። ካንጉ ባለማመን ደርቆ ቀረ። እያለቀሰም እንዴት ወደ ልቧ ሌላ ሰው ለማስገባት እንደቀለላት ጠየቃት። ጂሁ ግን በዚህ ሰዓት
የማታውቀው እንግዳ ሰው እንደሆነ ግልጹን ነገረችው። በዚህ ሰዓት እርሷ የምትፈልገው ትውስቷን መልሳ ማግኘት ብቻ እንደሆነም ገለጸችለት። ካንግሁም ሲያስበው ጂውን መልሶ ለማግኘት ብቸኛው መንገድ ትውስቷን መልሶ ማግኘት ብቻ ነው። በስተመጨረሻም ጂው ወደዚህ ቤት የመጣችበትን ትክክለኛ ምክንያት አስረዳችው። አንገቱ ላይ ንቅሳት ያለበት የነሱ ሹፌር እርሱ ብቻ በትውስቷ ውስጥ እንዳለ ነገረችው። እርሷም ሰውየው ከጠፋው ትውስቷ ጋር ያለውን ግንኙነት ማጣራት ትፈልጋለች። ይህንን ሲሰማ ካንጉ ጂው ትውስቷን መልሳ እንድታገኝ ከጎኗ ለመቆም ወሰነ። ወደ ቤት ሲመለስ ሲዮሪንና ዶንግሱን ተመለከታቸው። በእርግጥ መጥፎ ነገር አላሰበም። ነገር ግን ዶንግሱ አንገቱ ላይ ያለው የክንፍ ንቅሳት ትኩረቱን ሳበው። ጂሁ ወደዚያ ቤት እንድትመጣ ያደረጋት የእርሱ ንቅሳት እንደሆነ ተረዳ። ወደ ቤት ከገባ በኋላ ሲዮሪን ምንም ነገር እንዳልተፈጠረ ያለ አፍረት ካንጉን አቀፈችው። ውዱን ሽቶ ደጋግማ ብትቀባም በካንጉ ፊት ግን ርካሹና ቆሻሻው ማንነቷን መሸፈን አይችልም ነበር። እምቢታው ሲዮሪንን ፊቷ እንዲቀየር አደረጋት። ጥሩ ልብ የሌለው ሰው እንደሆነና ከሰርጋቸው ቀን አንስቶ እስካሁን እንደሚስት ገላዋን ለመንካት እንደማይፈልግ ወቀሰችው። አልጋው ላይ ተደፍታ ማልቀስ ጀመረች። በድንገት ካንጉ ሲዞር በሲዮሪን ጀርባ ላይ ከዶንግሱ ጋር ተመሳሳይ የሆነ የክንፍ ንቅሳት ተመለከተ። በመሆኑም ሲዮሪንና ዶንግሱ የተደበቀ ቆሻሻ ሚስጥር ሊኖራቸው እንደሚችል ተጠራጠረ። የልማት መብቱን መልሶ እጁ ለማስገባት ሽማግሌው ሊቀመንበር እንደታመመ የግዱን ሰንሆን አገኘው። ሰንሆ ሽማግሌውን ሲመለከት የተዘበራረቀ ስሜት አይኖቹ ላይ ይታዩ ነበር። እናቱ ከመሞቷ በፊት ስለ ትክክለኛ አባቱ ነግራው ነበር። ሞት አፋፍ ላይ ሆና አባቱ የሞሳን ግሩፕ ሊቀመንበር እንደሆነ ነግረዋለች። እናቱ ከሞተች በኋላ ሊቀመንበሩን ሊሰናበታት መጥቶ እንደነበር ተነግሮታል። ሆኖም ስለ እናቱ ሊቀመንበሩ ምንም ግድ የሚሰጠው አይመስለውም። በውስጡ በአባቱ ላይ ከባድ ቂምና ጥላቻ ተፈጥሮበታል። ከአባቱ ጋር ፊት ለፊት ሲገናኙ ይሄ የመጀመሪያቸው ነው። ሰንሆ ሽማግሌው አባቱ መሆኑን ያውቃል። ሽማግሌው ሊቀመንበር ግን ሰንሆ ልጁ እንደሆነ አያውቅም። ሽማግሌው የልማት ስምምነቱን ለመግዛት ዳጎስ ያለ ገንዘብ አቀረበለት። ሰንሆ ለቀረበለት ሐሳብ ደንገጥ እንኳን አላለም። ሁሉንም ነገር በገንዘብ መግዛት እንደማይቻል ነገረው። ሽማግሌው አልተናደደበትም። ልበ ሙሉነቱን አደነቀ። ይህንን ተሰጥኦ ያለው ወጣት ለመቅጠርና የልጁ ረዳት እንዲሆን አሰበ። አንድ ቀን ጂሁ ከሺማይ ጋር መናፈሻ ውስጥ ድብብቆሽ እየተጫወቱ በድንገት ዞራ ስትመለከተው የፊቱ ገጽታ በህልሟ ከምትመለከተው ሕፃን ጋር ተመሳሰለባት። ጂሁ ሮጣ ሺማይን አቀፈችው። በውስጧ የተለየ ስሜት ተሰማት። እንዳታጣው እየፈራች ነበር። ሺማይ በተደጋጋሚ በህልሟ ለምን እንደሚመጣ ሊገባት አልቻለም። ሺማይም ሁሌ ከጂሁ ጋር ሲሆን ደስተኛ ይሆናል። እሷ ባለችበት ሺማይም ደስተኛ ሆኖ ነው የሚገኘው። ገላውን እያጠበችው ሺማይ ልክ እሷ እግር ላይ እንዳለው ቁርጭምጭሚቱ ስር ጥቁር ምልክት እንዳለበት አየች። ቦታው ተመሳሳይ ነበር። ነገሩ ቢያስገርማትም ያን ያክል ቦታ አልሰጠችውም። ምናልባት የሚያመሳስላቸው ነገር እንዳለ ብቻ ነበር የወሰደችው። የሁለቱ ቁርኝት ሁልጊዜ ሲዮሪንን ያበሳጫታል። ልጇን እየተቆጣችና እየጮች ወደዚያ ወሰደችው። ሁለተኛ ከቤት ሰራተኛ ጋር እንዳይሆን ተቆጣችው። ሺማይ በጣም ስለፈራት ከጂሁ ኋላ ሄዶ ተደበቀ። ሲዮሪን በዚህ ንጹህ ልጅ ላይ ለምን እንደዚህ እንደምትሆን ጠየቀቻት። ሲዮሪን ጂሁ ልጇን ስትከላከልለት ስትመለከት የበለጠ ተበሳጨች። ጂሁ ላይ እሷ ልጇን እንዴት ማሳደግ እንዳለባት ልትመክራት እንደማትችል ጮኸችባት። የሚያለቅሰውን ሺማይን በግድ ከጂሁ ስር ጎትታ ወደ ውስጥ አስገባችው። የሚያለቅሰውን ሺማይ ያየች ጂሁ ሊገለጽ የማይችል ሐዘኔታ ተሰማት። ለሺማይ ሁሌ አንጀቷ ለምን እንደሚንሰፈሰፍ አይገባትም። የዚያን ምሽት ሲዮሪን በህልሟ ጂሁ ልጇን ስትወስድባት እየቃዠች አደረች። የቱንም ያክል ልታስቆማት ብትጥር ልጇን ይዛ ከፊቷ እየራቀች ስትሄድ ከማየት በስተቀር ልታስቆማቸው አልቻለችም። በድንቃጤ ንዴቷንም ጂሁ ላይ ለመወጣት ብዙ ልብሶችን መሬቱ ላይ ዘርግፋ ሁሉንም በእጇ እንድታጠብ አዘዘቻት። ካንጉ ደግሞ ሲዮሪን ጂሁን እያሰቃየቻት እንደሆነ ሲመለከት ከዚህ በኋላ ጂሁን የምትጎዳት ከሆነ እርሱም ጨካኝ እንደሚሆንባት አስጠነቀቃት። ሲዮሪን በጣም ስለተናደደች ክፍል ውስጥ ያሉትን ዕቃዎች መሰባበር ጀመረች። አንድ ቀን የቤት ሰራተኛዋ ቢዚ ስለነበረች ጂሁን ሺማይን ከትምህርት ቤት እንድታመጣላት ጠየቀቻት። ሺማይ የሚወዳትን ሴት ሲመለከታት በደስታ ፈነደቀ። ሁለቱ ተቃቀፉ። ሁልጊዜ ጂሁ ሺማይን ስትመለከተው በቃላት የማይገለጽ ደስታ ይሰማታል። ምንም እንኳን ሺማይ የሀብታም ክብርት የቤተሰብ ልጅ ቢሆንም ደስተኛ የሆነ የልጅነት ጊዜ ግን አላሳለፈም። ናፍቆቱን አይኖቹ ላይ ስትመለከት ጂሁ ከሌሎቹ ልጆች ጋር እንዲጫወት ፈቀደችለት። ሺማይም በደስታ እየተጫወተ ቆየ። ሲዮሪን ጂሁ ልጇን ልታመጣ እንደሄደች ስትሰማ በጣም ደንግጣ ወዲያው ጂሁን የት እንደሆኑ ጠየቀቻት። ልክ ጂሁን እያናገረቻት ሺማይ ከመንሸራተቻው ላይ ወደቀ። ሺማይ በጣም እንደተጎዳ ስትመለከት የተጨነቀችው ጂሁ ሺማይን አቅፋ ወደ ሆስፒታል ሮጠች። በዚያች ቅጽበት ልክ የራሷ ልጅ እንደተጎዳባት ነበር የተሰማት። ትኩረቷ ልጁ ላይ ከመሆኑ የተነሳ ጫማዋ መንገድ ላይ ሲወልቅባት እንኳን አልታወቃትም። ሆስፒታል ውስጥ ሺማይ በአስቸኳይ ግንባሩ ላይ ያለውን ጉዳት መስፋት እንደሚያስፈልግ ተነገራት። ሲዮሪን ደግሞ እስካሁን ባለመድረሷ ውሳኔውን ጂሁ ራሷ ለመወሰን ተገደደች። በቀዶ ጥገናው ላይ እንደ ቤተሰብ ኃላፊነት ወስዳ ፈረመች። ሲዮሪን መጨረሻ ላይ ሆስፒታል ደረሰች። የግንባሩ ስፌት ግን ተጠናቆ ነበር። ምንም ሳትናገር ጂሁን በጥፊ ያለቻት።
ወዲያው ነርሷ የልጁን እናት ጠራች። ጂሁ በፍጥነት ዞራ ወደፊት ተራመደች። ትዝ ሲላት ግን ለካ የልጁ እናት እሷ ሳትሆን ሲዮሪን ነበረች። በተለየ ሁኔታ ይህንን ስትገነዘብ ውስጧ ተናደደ። በኋላም ሲዮሪንን ይቅርታ ጠየቀቻት። ከዚያም በተሰበረ ልብ ሆስፒታሉን ለቃ ወጣች። ሲዮሪንና ቤተሰቧ ሶስቱም አልፈዋት ሲሄዱ ስትመለከት በልቧ ከባድ ምሬት ተሰማት። አንድ ቀን ጂሁ አንድ ሆስፒታል በሄደችበት ነርሷ አስታውሳ ጠራቻት። ከ5 ዓመት በፊት ኮማ ውስጥ ሆና ልጅ እንደወለደች ታስታውሳለች። ሲምባክ ብላ ሆስፒታል በተመዘገበችበት ስም ነበር የጠራቻት። ሱምባክ ብላ ሆስፒታል በተመዘገበችበት ስም ነበር የጠራቻት። ሱምባክ ደግሞ የሲዮሪን ትምህርት ቤት ስሟ ነበር። ሴራዋን ለመሸፈን የዚያን ጊዜ ጂሁን ሆስፒታል ያስመዘገበቻት በራሷ ስም ነበር። ጂሁ ደግሞ ነርሷ ለምን ሱምባክ ብላ እንደጠራቻት ግራ ተጋባች። ሱምባክ የሟች ጓደኛዋ ስም ነበር። ቤት ውስጥ ከገባች በኋላ የፎቶ አልበሙን እያገላበጠች የሞተች ጓደኛዋ ምን እንደምትመስል ለማየት ሞከረች። በሚያስገርም ሁኔታ ያሉትን አልበሞች ሁሉ ብታገላብጥም የሱምባክን አንድ ፎቶ እንኳን ማግኘት አልቻለችም። ይህንን ሚስጥር ለመፍታት ጂሁ የድሮ የትምህርት ቤት ጓደኞቿን ስልክ እየፈለገች መደወል ጀመረች። በጣም ብዙ ቦታ ከደወለች በኋላ በስተመጨረሻ ከአንዷ የሃይስኩል ጓደኛዋ ጋር ተገናኙ። ልጅቷም ሱምባክ በጣም የቅርብ ጓደኛዋ እንደነበረች ነገረቻት። ሆኖም ግን ባልታወቀ ምክንያት በልደቷ ዋዜማ ሱምባክ እንደጠፋች ገለጸችላት። በሌላ በኩል ካንጉ ደግሞ ዳንግሱና ሲዮሪን አንድ አይነት ንቅሳት እንዳላቸው ከተመለከተ ቀን ጀምሮ በድብቅ ነገሮችን ለማጣራት እየሞከረ ነበር። አንድ የዶንግሱን የድሮ ጓደኛ የነበረ ሰው አግኝቶ ሰውየውም ዶንግሱ ድሮ ሱምባክ የምትባል ሚስት እንደነበረችውና ይህች ሴት ዶንግሱ ከጎዳና ላይ ያነሳት ሴት እንደሆነችና በኋላም እንደሞተች ነገረው። ካንጉ ያልተረዳው ነገር ሱምባክ ብሎ የነገረው ሴት በኋላ ስሟን አስቀይራ ሲዮሪን የሆነችው ነበረች። እውነታው ሰውየው ዳይሬክተር ቢያን ወደዚህ ከመምጣቱ በፊት እንዲዋሽ ጉቦ ሰጥቶት ነበር። ለካንጉ የነገረው ጠቅላላ እንዲበል የተባለውን ነበር። ዳይሬክተር ቢያን ከመጨነቁም በላይ በሲዮሪን በጣም ተናዶባታል። የካንጉን ልብ ማሸነፍ ካለመቻሏን ባሻገር ጭራሽ እንዲጠራጠርና ምርመራ እንዲጀምር በማድረጓ ዳይሬክተር ቢያን ሲዮሪንን የኋላ ታሪኳን ካላስተካከለች ዋጋ ቢስ ሆና ብቻዋን ሜዳ ላይ እንደምትቀር አስጠነቀቃት። ሲዮሪን ግፊቱ እየጨመረ እንደመጣ ስትገነዘብ ጂሁ ላይ ያላትን ነገር ወደ ጎን አድርጋ ዳይሬክተር ቢያን ሙሱንግ ግሩፕን እንዲወስድ ትኩረቷን ወደ እሷ አዞረች። በዚያም እየተሯሯጠች ሲዮሪን ያልጠበቀችው ነገር ገጠማት። የክፍል ጓደኛዋ ጋር መንገድ ላይ ተገጣጠሙ። ወዲያው ነበር ያወቀቻት። በትክክለኛ ስሟ ሱምባክ ብላ ጠራቻት። ሲዮሪን በጣም ደነገጠች። እሷን የምታናግርበት አቅም አልነበራትም። ከቦታው ወዲያው ሸሽታ ሄደች። ይህ ደግሞ የትምህርት ቤት ጓደኛዋ የበለጠ እንድትጠራጠር አደረጋት። ወዲያውም ጂሁን አግኝታ መንገድ ላይ ሱምባክን እንደተመለከተቻትና እሷ መሆኗን እርግጠኛ መሆኗን ነገረቻት። ጂሁ በሐዘን ተሰብራ ነበር የወጣችው። ጓደኛዋ ከ5 ዓመት በፊት ከካንጉ ልጅ ወልዳ እንደነበርና ልጇ በጓደኛዋ ሱምባክ ስም ተመዝግቦ እንደተወለደ ነገረቻት። ጂሁ ልጇ እንደሞተ በማሰብ ከባድ ጸጸትና ሐዘን ተሰማት። አንድ ቀን የትምህርት ቤት ጓደኛዋ በአስቸኳይ እንገናኛለቻት። በዚህ ጊዜ በመጽሔት ላይ የሲዮሪንን ፎቶ አሳየቻት። የሙሱንግ ግሩፕ ባለቤት ልጅን ያገባችው ሴት ሱምባክ እንደሆነችም አረጋገጠችላት። ጂሁ ደርቃ ቀረች። ለረጅም ጊዜ አጠገቧ የነበረችው ሴት የልብ ጓደኛዬ ብላ የምታስባት ሴት ማናት? አንድ አንኳር ፍንጭ ላይ እንደደረሰች አሰበች። ቤት ገብታም ደከማትና ተኛች። በዚህ ጊዜ ከካንጉ ጋር ስለነበራት ጣፋጭ የፍቅር ጊዜ ትውስቷን እያለመች ነበር። ስትነቃ ፊቷ ላይ ፈገግታ ነበር። የዚያን ጊዜ እሷና ካንጉ በጣም የሚዋደዱ ጥንድ ፍቅረኛሞች እንደነበሩ ገባት። ለረጅም ጊዜ ታፍኖ የነበረው ስሜት አሁን ሊደበቅ አልቻለም። ጂሁና ካንጉ በድጋሚ ዴት ማድረግ ጀመሩ። ሁለቱ ጥንዶች ግንኙነታቸው የመጨረሻው ጣራ ላይ በደረሰበት ወቅት ሲዮሪን እነርሱን በድብቅ መከታተል ጀመረች። የጂሁም እናት ልጇን ተከትላ ስትመጣ ሲዮሪንን ወዲያው ሱምባክ ብላ ጠራቻት። ሲዮሪን ማንነቷን እንዳታጋልጥባት ስለፈራች ከተራራው ጫፍ ላይ ወደ ታች ወረወረቻት። በጫካ ውስጥ የጩኸት ድምፅ አስተጋባ። ጂሁ ድምፁን ታውቋለች። ወደ ቦታው ስትደርስ እናቷ አስፋልቱ ላይ ተዘርራ ነበር። ሰውነቷ ሁሉ በደም ተለውሷል። ሆስፒታል ገብታ ለልጇ ያለቻት የመጨረሻ ቃሏ የጓደኛዋን የሱምባክ ስም ነበር። በሚያሳዝን ሁኔታ እናቷ ሌላ ነገር ሳትላት ሞተች። የእናቷ ሞት ሐዘን ጂሁን ክፉኛ ጎዳት። በተኛችበት እያለቀሰች ራሷን ሳተች። ይሄ ታላቅ ድንጋጤ በጭንቅላቷ ውስጥ የጠፋውን ትውስቷ በጠቅላላ እንዲመለስ አደረገው። ስትነቃ ጂሁ ሁሉንም ትውስቷን ይዛ ነበር። አይኖቿ ከዚህ በኋላ ንጹህ ሳይሆኑ በበቀል የተሞሉ ናቸው። በጭንቅላቷ ውስጥ የመጡትን ትውስታዎች በመገጣጠም ሁሉም አሳዛኝ አጋጣሚዎቿ በጠቅላላ የሚጠቁሙት የልብ ጓደኛዋ ወደ ተባለችው ሲዮሪን ነበር። እናም ጭጋጉን በጠቅላላ ገፋ እውነታው ላይ ለመድረስና ጠላቷን ለመበቀል ለራሷ ቃል ገባች።
በኋላም ጂሁ ለወንድሟ ትውስታዎቿን መልሳ እንዳገኘች ነገረችው። የዚያን ጊዜም ወንድሟ አንድ ደብዳቤ አውጥቶ ሰጣት። በወቅቱ ሁሉም ሰው ሞታለች ብሎ ደምድሞ እንደነበርና ሆኖም ከአንድ ዓመት በኋላ አንድ ሰው በድብቅ እርሷ ያለችበትን ቦታ ገልጾ እንደላከላቸውና ከደብዳቤው በመነሳት አንድ የሕክምና ማዕከል ውስጥ እንዳገኟት ገለጸላት። የሲዮሪን እናት የዚያን ጊዜ ደብዳቤውን የላከችው እሷ ስለነበረች ደብዳቤውን ስትመለከት ደነገጠች። የእሷ ድንጋጤ ደግሞ ጂሁ እንድትጠራጠራት አደረጋት። በሲዮሪን ጥላቻ የተሞላው ውስጧ የደበቀችው ሚስጥር እንድትናገር አፋጠጠቻት። ልጇን ለማዳን የሲዮሪን እናት ወደ ክፍሏ ገብታ ተደበቀች። ጂሁ ልጅ እንደወለደች አሁን ታስታውሳለች። ስለሆነም ፈጥና ወደ ሆስፒታሉ ሄደች። ከዚህ ቀደም ያስታወሰቻትን ነርስ አገኘቻትና ነርሷ በወቅቱ አስቸጋሪ ሁኔታ ላይ እንደነበረችና ስትንከባከባት የነበረችው የሲዮሪን እናት እንደነበረች ነገረቻት። ሕይወቷንም ያተረፈችላት የሲዮሪን እናት እንደሆነች ነገረቻት። በወቅቱ ወንድ ልጅ መውለዷንና ልክ ልጁ እንደተወለደ የሲዮሪን እናት እንደወሰደችው ከዚያም ልጁ የት እንደደረሰ ነርሷ የምታውቀው ነገር እንደሌለ ነገረቻት። ጂሁ በጣም ግራ ተጋባች። እንደ እናት ልጇ በሕይወት ይኑር ወይም ይሙት እርግጠኛ አልነበረችም። ቤት ከመጣች በኋላ የአእምሮ በሽተኛ የሆነችውን የሲዮሪንን እናት እያየች ያኔ ስትንከባከባት ስለነበር አመሰገነቻት። ረጅም ጊዜ አብረው እንደመኖራቸው ጂሁ የሲዮሪንን እናት በጣም ተወዳት ነበር። በመሆኑም የጤንነቷ ሁኔታ እስኪሻሻል ድረስ ለመታገስና የዚያን ጊዜ ስለ ልጇ ለመጠየቅ ወሰነች። የሲዮሪን እናትን ብትሆን ጂሁን እንደ ልጇ ነበር የምትወዳት። አንድ ቀን ልጇን በማጣቷ የምታሳልፈውን የጂሁን ስቃይ ስትመለከት በጣም ስላሳዘነቻት ልጇ ሲዮሪን ይህንን የኃጢአት መንገድ ዝም ብላ እንድትቀጥል አልፈለገችም። በሽታዋ ከዚህ በላይ ከመባባሱ በፊትና ምናልባትም ከዚህ የተሻለ ድል ላታገኝ ስለምትችል ከባዱንና የሚያመውን ሚስጥር አፈረጠችው። ለጂሁም ሺማይ የሲዮሪን ልጅ ሳይሆን የራሷ የጂሁ ልጅ እንደሆነ ነገረቻት። እውነታውን መስማት ከባድና በቢላዋ የመወጋት ያክል ከባድ ስሜት ነበረው። ሁልጊዜም ከዚያ ልጅ ጋር ስትሆን በቃላት የማይገለጽ ደስታ ለምን ይሰማት እንደነበር ገባት። ለካ የሚያስተሳስራቸው ገመድ ታላቅ ነበር። ምንም እንኳን ጂሁ ሺማይ የእርሷ ልጅ እንደሆነ ብታውቅም ሕመሟን ዋጥ አድርጋ ልጇን ላለመጉዳት ሚስጥሯንም ደብቃ ስራዋን ቀጠለች። ሺማይ ጂሁ ስታለቅስ ተመለከታት። እንደ ከፋት ስላሰበ አቅፎ አጽናናት። ይሄ የእናትና ልጅ ትስስር ጂሁ የደስታ እንባ እንድታነባ አደረጋት። ግንኙነታቸውን የበለጠ ለማረጋገጥ የሺማይን የጥርስ ብሩሽ ወስዳ የዲኤንኤ ምርመራ አስደረገች። በሌላ በኩል ካንግሁ አብረን አደርን ያለችበት ቀን ሲዮሪን ሆቴል ውስጥ ወጥመዷ እንድታዘጋጅ የረዳቻትን ሴት ተከታትሎ ስለዚያች ምሽት እውነታውን ከእርሷ አረጋገጠ። ያቺ ምሽት ሲዮሪን አብረን አድረናል ካንተ አርግዣለሁ ያለችበት ምሽት በእርሱና በሲዮሪን መካከል ምንም የተፈጠረ ነገር እንዳልነበር አረጋገጠችለት። ካንግሁ ንዴትም ግራ መጋባትም ውስጥ ነበር። ታዲያ ምንም የተፈጠረ ነገር ካልነበር ሕፃኑ ልጅ ከየት መጣ? የዲኤንኤ ምርመራው ልጁ የገዛ ልጁ እንደሆነ ነግሮታል። በዚህ መሃል ጂሁ ከዚህ በፊት ልጅ እንደነበራቸው ግን ልጁ እንደሞተ የነገረችውን አስታወሰ። ታዲያ ሺማይ የእርሱና የጂሁ ልጅ ሊሆን ይችል ይሆን? ካንግሁ ሲዮሪን የጂሁን ልጅ ሰርቃ እርሱን ለማግማት ወጥመድ አድርጋ መጠቀሟን ማመን አልቻለም። በአስቸኳይ ጂሁን አግኝቶ ሺማይ የእርሷ ልጅ እንደሆነ ሊነግራት እየሮጠ መጣ። ጂሁ ደግሞ የዲኤንኤ ውጤቱ እጇ ላይ ነበር። ውጤቱም ሺማይ የእርሷ ልጅ እንደሆነ የሚያረጋግጥ ነበር። በስተመጨረሻም ስለ ሕፃኑ የተደበቀ እውነት በአደባባይ ሊወጣ የደረሰ ይመስላል። ፊቷ በእንባ እየታጠበች ልጇ ሺማይን ለማግኘት ሮጠች። ከሲዮሪን እጅ ፈልቅቃ አቅፋ ያዘችው። ለሲዮሪንም ይሄ የእሷ ልጅ እንደሆነ ነገረቻት። ጂሁ ከዚህ በኋላ ትውስታዋን መልሳ እንዳገኘች እውነታውን መደበቅ አልፈለገችም። ለተወሰነ ደቂቃ በድንጋጤ ብትደርቅም ሲዮሪን ጂሁ ሺማይን ይዛ እንድትሄድ ደግሞ አልፈቀደችም። ያለ እርሱ እዚህ ሀብታም ቤተሰብ ውስጥ መቆየት አትችልም። በመሆኑም ዶንግሱ በግድ ሺማይን ከጂሁ እጅ ነጥቆ እንዲወስድ አደረገችው። ልጇን በድጋሚ ስትቀማ ጂሁም ከኋላ መከተል ጀመረች። የእናትነት ፍቅሯን ሳታጣጥም ጂሁ ልጇን ተነጥቃለች። በቀጣይ ምን ይፈጠር ይሆን? ቀጣዩ ፓርት እንደተለቀቀ ወደ እናንተ እንዲመጣ በመጀመሪያ ፔጁን ሰብስክራይብ አድርጉ። በመቀጠልም ፓርት 2 ብላችሁ ጻፉ። ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ ይመቻችሁ።